ሃይ ሰላም እንዴናችሁ ውድ የዩቲዩብ ቻናሌ ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ለተማሪዎች የሚጠቅሙ አራት የአንድሮይድ አፕሊኬሽኖች ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም በቪፒኤን አብርታችሁ መመልከትም እንዳዘነጉ። እነዚህ የምነግራችሁ አፕሊኬሽኖች ተማሪዎች እናንተ እነዚህ የምነግራችሁ አፕሊኬሽኖች ስትማሩ ሃይ ስኩል ላይ ወይም ደግሞ የዩኒቨርሲቲ ተማሪዎች ሆናችሁ ተደራራቢ አሳይመንቶች ሊሰጣችሁ ይችላል ማለት ነው። እና ተደራራቢ የቤት ስራዎች፣ የግሩፕ አሳይመንቶች፣ ፕሮጀክቶች፣ ተደራራቢ ጥናቶች እነዚህ ሁሉ እናንተ ላይ ወይም ተማሪዎች ላይ ጫና ሊያበዛ ይችላል ማለት ነው። እና ይሄ ጫና ደግሞ ጭንቀት ሊፈጥር ይችላል ማለት ነው። እና በትምህርት ወቅት ጫና እንዳይፈጥርባችሁ ዋናው ቁልፍ ወይም መፍትሄ የሚሆነው ለእያንዳንዱ ነገር ፕሮግራም ማዘጋጀት ነው። ቀጥሎ ደግሞ አሁን የምነግራችሁን አራት አፕሊኬሽኖች ተጠቅማችሁ በትምህርት ወቅት ጫና ሳይፈጥርባችሁ ትምህርታችሁን በአግባቡ በመከታተል በትምህርታችሁ ጥሩ ውጤት እንድታመጡ የሚረዱ አፕሊኬሽኖች ናቸው ማለት ነው። እና እነዚህ አፕሊኬሽኖች ደግሞ በተጨማሪ ዓለም አቀፍ እውቅና የተሰጣቸውም አፕሊኬሽኖች ናቸው ማለት ነው። እና የመጀመሪያውን ስንመለከት አንደኛው ስኩል ፕላነር አፕሊኬሽን ይባላል። እና ይሄ አፕሊኬሽን የቤት ስራዎችን፣ የግሩፕ አሳይመንቶችን፣ የግልም አሳይመንቶችን ወይም ፕሮጀክቶችን እያንዳንዱን የክላስ ሰዓትና ቀንን ማንኛውንም ትምህርት ነክ አክቲቪቲዎችን ኦርጋናይዝድ ያደርግላቸዋል ማለት ነው ስኩል ፕላነር አፕሊኬሽን እና ፕሮግራምም ያወጣላችኋል። በተጨማሪም ደግሞ ይህ አፕሊኬሽን በየቀኑ በፕሮግራማችሁ መሰረት በየቀኑ መስራት ያለባችሁን ነገሮች ለምሳሌ ጥናት ወይም የቤት ስራ ሲኖር፣ የግሩፕ አሳይመንቶች፣ የላቦራቶሪ ሙከራዎች በአጠቃላይ እነዚህ ነገሮች ፕላን ያደርግላችኋል እና ጠዋት ምን ማድረግ እንዳለባችሁ፣ ከሰዓት ደግሞ ምን መስራት እንዳለባችሁ፣ ማታ ምን መጻፍ እንዳለባችሁም ያስታውሳችኋል ማለት ነው። እናም የምታስረክቡትን አሳይመንት ደግሞ ወይም ፕሮጀክት ደግሞ ካለባችሁ የምታስረክቡበትን ቀን በዚህ ቀን ነው፣ ቀኑ እየደረሰ ነው እያለም ያስታውሳችኋል ማለት ነው። እና ሁለተኛው ደግሞ ብሪሊያንት ነው። እና ይሄ አፕሊኬሽን ደግሞ በተለይ በሂሳብ በሳይንስና በኮምፒውተር ሳይንስ ጥሩ ውጤት ለማምጣት በጣም የሚጠቅም አፕሊኬሽን ነው ማለት ነው። እና ይሄ አፕሊኬሽን የሸመደዳችሁ እንዳታጠኑና በተለይ ደግሞ ረጃጅም ቃላት የሚበዙባቸውን የትምህርት አይነቶች ዘርዘር ያሉ ገለጻዎችን በመጠቀም ሳትሰለቹ ትምህርቶቻችሁን በቀላሉ እንድታጠኗቸው እና እንዲገባችሁ ያደርጋል ማለት ነው ብሪሊያንት። ሌላኛው ደግሞ ሶስተኛው ግራመርሊ ነው። እና ይሄ አፕሊኬሽን ደግሞ በእንግሊዘኛ የመጻፍ ችሎታችሁን ያሳድጋል። በተጨማሪም ደግሞ የተለያዩ ኢሴ በእንግሊዘኛ ስትጽፉ የግራመር ስህተቶቻችሁን ያርምላችኋል ማለት ነው። እና ደግሞ ትክክለኛ ቃል እንድትመርጡም ይረዳል ማለት ነው። በተጨማሪም ደግሞ ረጃጅም አረፍተ ነገሮችን ስትጽፉ የሲንታክቲክስ ስህተቶቻችሁን ያርምላችኋል ማለት ነው። እና በእንግሊዘኛ የመጻፍ ችሎታችሁንም ቀስ በቀስ እያለ ያሳድግላችኋል ማለት ነው። አራተኛውና የመጨረሻው ደግሞ ሜንድሊ ነው። ይሄ ደግሞ ሪሰርች በምትሰሩበት ጊዜ ለጥናታችሁ የሚሆኑ የተለያዩ ሪሶርሶችን እንዴት እንደምታገኙ ይረዳችኋል ማለት ነው። በተጨማሪም ደግሞ ለጥናታችሁ ወይም ለሪሰርቻችሁ የሚጠቅሙ መጽሐፎችን፣ ጥናታዊ ጽሁፎችን፣ ምክረ ሀሳቦችን እንዴት እንደምታዘጋጁም ያስተምራችኋል ማለት ነው። ሌላ ደግሞ ለሪሰርቻችሁ የተጠቀማችሁባቸውን የተለያዩ የጥናታዊ ጽሁፎችን፣ ጸሐፊዎችን፣ የመጽሐፍት ደራሲያንን፣ ምሁራንን ስማቸውን በመጥቀስ ጥናታችሁ ላይ እንድታካትቱ ወይም እንዴት ክሬዲት መስጠት እንዳለባችሁም ያሳያችኋል ማለት ነው። እና እነዚህ ናቸው አራቱ አፕሊኬሽኖች። እና ከተጠቀማችሁ ይሄንን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ ባይ። ሃይ ሰላም እንዴናችሁ ውድ የዩቲዩብ ቻናሌ ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ለተማሪዎች የሚጠቅሙ አራት የአንድሮይድ አፕሊኬሽኖች ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም በቪፒኤን አብርታችሁ መመልከትም እንዳዘነጉ። እነዚህ የምነግራችሁ አፕሊኬሽኖች ተማሪዎች እናንተ እነዚህ የምነግራችሁ አፕሊኬሽኖች ስትማሩ ሃይ ስኩል ላይ ወይም ደግሞ የዩኒቨርሲቲ ተማሪዎች ሆናችሁ ተደራራቢ አሳይመንቶች ሊሰጣችሁ ይችላል ማለት ነው። እና ተደራራቢ የቤት ስራዎች፣ የግሩፕ አሳይመንቶች፣ ፕሮጀክቶች፣ ተደራራቢ ጥናቶች እነዚህ ሁሉ እናንተ ላይ ወይም ተማሪዎች ላይ ጫና ሊያበዛ
ይችላል ማለት ነው። እና ይሄ ጫና ደግሞ ጭንቀት ሊፈጥር ይችላል ማለት ነው። እና በትምህርት ወቅት ጫና እንዳይፈጥርባችሁ ዋናው ቁልፍ ወይም መፍትሄ የሚሆነው ለእያንዳንዱ ነገር ፕሮግራም ማዘጋጀት ነው። ቀጥሎ ደግሞ አሁን የምነግራችሁን 4 አፕሊኬሽኖች ተጠቅማችሁ በትምህርት ወቅት ጫና ሳይፈጥርባችሁ ትምህርታችሁን በአግባቡ በመከታተል በትምህርታችሁ ጥሩ ውጤት እንድታመጡ የሚረዱ አፕሊኬሽኖች ናቸው ማለት ነው። እና እነዚህ አፕሊኬሽኖች ደግሞ በተጨማሪ ዓለም አቀፍ እውቅና የተሰጣቸው አፕሊኬሽኖች ናቸው ማለት ነው። እና የመጀመሪያውን ስንመለከት አንደኛው ስኩል ፕላነር አፕሊኬሽን ይባላል። እና ይሄ አፕሊኬሽን የቤት ስራዎችን፣ የግሩፕ አሳይመንቶችን፣ የግልም አሳይመንቶችን ወይም ፕሮጀክቶችን እያንዳንዱን የክላስ ሰዓትና ቀንን ማንኛውንም ትምህርት ነክ አክቲቪቲዎችን ኦርጋናይዝድ ያደርግላቸዋል ማለት ነው ስኩል ፕላነር አፕሊኬሽን እና ፕሮግራምም ያወጣላችኋል። በተጨማሪም ደግሞ ይህ አፕሊኬሽን በየቀኑ በፕሮግራማችሁ መሰረት በየቀኑ መስራት ያለባችሁን ነገሮች ለምሳሌ ጥናት ወይም የቤት ስራ ሲኖር፣ የግሩፕ አሳይመንቶች፣ የላቦራቶሪ ሙከራዎች በአጠቃላይ እነዚህ ነገሮች ፕላን ያደርግላችኋል እና ጠዋት ምን ማድረግ እንዳለባችሁ፣ ከሰዓት ደግሞ ምን መስራት እንዳለባችሁ፣ ማታ ምን መጻፍ እንዳለባችሁም ያስታውሳችኋል ማለት ነው። እናም የምታስረክቡትን አሳይመንት ደግሞ ወይም ፕሮጀክት ደግሞ ካለባችሁ የምታስረክቡበትን ቀን በዚህ ቀን ነው፣ ቀኑ እየደረሰ ነው እያለም ያስታውሳችኋል ማለት ነው። እና ሁለተኛው ደግሞ ብሪሊያንት ነው። እና ይሄ አፕሊኬሽን ደግሞ በተለይ በሂሳብ በሳይንስና በኮምፒውተር ሳይንስ ጥሩ ውጤት ለማምጣት በጣም የሚጠቅም አፕሊኬሽን ነው ማለት ነው። እና ይሄ አፕሊኬሽን የሸመደዳችሁ እንዳታጠኑና በተለይ ደግሞ ረጃጅም ቃላት የሚበዙባቸውን የትምህርት አይነቶች ዘርዘር ያሉ ገለጻዎችን በመጠቀም ሳትሰለቹ ትምህርቶቻችሁን በቀላሉ እንድታጠኗቸው እና እንዲገባችሁ ያደርጋል ማለት ነው ብሪሊያንት። ሌላኛው ደግሞ ሶስተኛው ግራመርሊ ነው። እና ይሄ አፕሊኬሽን ደግሞ በእንግሊዘኛ የመጻፍ ችሎታችሁን ያሳድጋል። በተጨማሪም ደግሞ የተለያዩ ኢሴ በእንግሊዘኛ ስትጽፉ የግራመር ስህተቶቻችሁን ያርምላችኋል ማለት ነው። እና ደግሞ ትክክለኛ ቃል እንድትመርጡም ይረዳል ማለት ነው። በተጨማሪም ደግሞ ረጃጅም አረፍተ ነገሮችን ስትጽፉ የሲንታክቲክስ ስህተቶቻችሁን ያርምላችኋል ማለት ነው። እና በእንግሊዘኛ የመጻፍ ችሎታችሁንም ቀስ በቀስ እያለ ያሳድግላችኋል ማለት ነው። አራተኛውና የመጨረሻው ደግሞ ሜንድሊ ነው። ይሄ ደግሞ ሪሰርች በምትሰሩበት ጊዜ ለጥናታችሁ የሚሆኑ የተለያዩ ሪሶርሶችን እንዴት እንደምታገኙ ይረዳችኋል ማለት ነው። በተጨማሪም ደግሞ ለጥናታችሁ ወይም ለሪሰርቻችሁ የሚጠቅሙ መጽሐፎችን፣ ጥናታዊ ጽሁፎችን፣ ምክረ ሀሳቦችን እንዴት እንደምታዘጋጁም ያስተምራችኋል ማለት ነው። ሌላ ደግሞ ለሪሰርቻችሁ የተጠቀማችሁባቸውን የተለያዩ የጥናታዊ ጽሁፎችን፣ ጸሐፊዎችን፣ የመጽሐፍት ደራሲያንን፣ ምሁራንን ስማቸውን በመጥቀስ ጥናታችሁ ላይ እንድታካትቱ ወይም እንዴት ክሬዲት መስጠት እንዳለባችሁም ያሳያችኋል ማለት ነው። እና እነዚህ ናቸው 4ቱ አፕሊኬሽኖች። እና ከተጠቀማችሁ ይሄንን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ ባይ